ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። 86 ብሔር ብሔረሰቦች ለምን ኦሮሞ ብቻ መልስ ሊሰጥ ፈለገ? መልስ ኦሮሞ ብቻ ለምን መልስ መስጠት ፈለገ? መልስ መስጠት ስላለበት ነው። ለሌላው ሀገር አይደለች ቴዲ አፍሮ ያለው እንግዲህ ድፍን 86 ብሔር ብሔረሰቦች ማናቸው መጥቶ ማሉ ሆኖ ነገርኛ ኖ ትናንትና ምዕመናን እያለቀሱ አስከሬን ተሸክመው መጥተው አስከሬኑ ተመለሰ፣ ወደ ሌላ ደብር ሄደ። 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው በጣም በሚገርም ሁኔታ አባቶቻችን ቤተክርስቲያን ውስጥ ያለውን ችግር እየተናገሩ ነው። በተለይ ስለ ቀብር፣ ስለ ስብከት፣ ስለ ልመና እነዚህ ነገሮች አስቀኛቸዋለሁ። ከዛም አልፎ እንግዲህ የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ አንድ በካቢኔያቸው ስብሰባ ላይ የተናገሩት አንድ ነገር አለ። በተለይ ሰሞኑን ወቅታዊ ነገር ተከትሎ ይህንን የማስመለከታችሁ የማስቀኛችሁ ይሆናል። እንግዲህ አንዲት ባምብ የተባለች ቲክቶከር ደግሞ በጣም እጅግ አሳፋሪ ነገር እየተናገረች እየሰማናት ነው። ስለ አክሱምም ስለ አርሲም እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ ጠይቃለሁ። እንግዲህ ሰሞኑን ጠፍቻለሁና ትንሽ ላይክ እና ሼር አድርጉት ወደ ነበርንበት እንድንመለስ። ሁላችሁም ላይክ ሼር ማድረጋችሁን አትርሱ። እንደው ከቲክቶከሯን ጀምር። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ፣ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላቸው ሰዎች ጓደኞቿ ምከሯት፣ እያወራች ያለችው ነገር ፈጽሞ ልክ አይደለም። እጅግ በጣም ነው የሚገርመው። ምን አይነት ዘመን ምን አይነት ጊዜ እንደደረስን አላውቅም። ጋብቻን በዚህ ልክ እንዴ እየረገጥኩት እግሬን እየላሰ እኔ እኮ አንዳንዴ ሃይማኖት ኦርቶዶክስ ናት። አሁን እቺ ልጅ እንግዲህ እንደምትመለከቷት እሷን እኔ ጻድቅ ነኝ ብዬ ለመውቀስ አይደለም፣ ግን ትክክል አይደለም። በዚህ በማህበራዊ ሚዲያ እየመጣን የምንናገራቸው ነገሮች ትክክል አይደለም። ኦርቶዶክሳዊ ናት። በየቤተ ክርስቲያን ትመላለሳለች። በየገዳማት ስትሄድ ነው አይደል? ባልን እግዚአብሔር እኮ ባልና ሚስትን እንዴት ነው የሚገልጽ? መጽሐፍ ቅዱስ እንዴት ነው የሚገልጽ? እንዴት ወዴት እየወሰድነው ነው ያለነው? ሰዎች ሲያበሽቁን፣ ሰዎች በተለያየ መንገድ ሲናገሩን የምንመልስባቸው መንገዶች እንዴ ስንት ሰው ይመለከተናል? ምን አይነት ቤተሰብ ውስጥ ነው ያደግነው? ምን አይነት አመለካከት አለን? ምን አይነት ስብዕና አለን? የሚሉ ነገሮች እኮ የሚታይበትና የሚገመገምበት ነው። ምን ያህል ድፍረት ቢኖርሽ ነው እንዲህ አይነት ይቅርታ ስለቃሉ የብልግና ቃላቶች አንድ ክርስቶስ በቤተ ክርስቲያን የመሰለው በተለያዩ ነገሮች ነው የተመሰለው የባልና ሚስት ማለት ነው። እና በዚህ ደረጃ መናገር ተገቢ ነው ብያለሁ። በጣም ትክክል ያልሆኑ ነገሮች ነውና ጥንቃቄ ማድረግ ያስፈልጋል። አንዳንዴ አሁን ምን አስባለሁ፣ በቃ የምንሰማቸውን ነገሮች እየመረጥን መስማት አለብን ማለት የምንከተላቸውን ነገሮች እየመረጥን መከተል አለብን ብዬ አስባለሁ። እግዚአብሔር አምላክ ልቦና ይስጥሽ። እንደው ከዚህ ጋር ተያይዞ ወደ ቤተክርስቲያናችን እንለፍ። የቴዲ አፍሮን የከንቲባዋን ማስቀኛቸው ይሆናል ወደ በኋላ። ግን አባቶቻችን በአንድ ስብሰባ ላይ በጣም ደስ በሚል ሁኔታ ዝምታቸውን ሰብረዋል።
እጅግ በጣም ደስ በሚል የሁላችንንም ውስጥ የነካ ማለት ነው። ምንድነው ይሄ ነገር? ትናንትና ምዕመናን እያለቀሱ አስከሬን ተሸክመው መጥተው አስከሬኑ ተመለሰ፣ ወደ ሌላ ደብር ሄደ። 24 ሺህ ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ያሳዝናል። ቤተ ክርስቲያን አስከሬን መጥቶ አትቀበርም ተብሎ ሲመለስ ቤተ ክርስቲያን አታለቅስም? አታዝንም? የኔም የእናንተም እናት ናትና እያዘነች እያለቀሰች ነው ያለች ቤተ ክርስቲያን። የቄስ ሚስት ስትቆርብ አትታይም፣ የዲያቆን ሚስት ስትቆርብ አትለይም። በተክሊል ነው ያገባችው። ምን ሆና ነው ቁርባን የተለየችው? ዓመታት 7 ዓመት 10 ዓመት አለፋት ከቆረበች ካገባች። ምንድነው ይህ ሁሉ? ወንጌል ባለም መዋሃዱ ነው። አባቶቼ በእውነቱ ከታች እንደው ወረድ ብላችሁ ብታዩን ስነ ምግባራችን ሁሉ ግልጽ ሆኖ ይነበብላችኋል። ነገር ግን በዚህ ቦታ ብቻ ከሆነ ግን በእውነቱ የቤተ ክርስቲያኒቱ ችግር አሁንም አልተቀረፈም። በዚህ ዘመን ላይ ከቤተ ክርስቲያናችን ጋር አብረው ሆነው እንዲሰሩ ትኩረት ብትሰጡት ብዬ ማሳሰብ እፈልጋለሁ። እሺ፣ ሌላው ከተደራሽነት አንጻር እኔ አሁን ሰሜኑ ክፍልም ቢሆን አሁን ብዙ ጊዜ ትኩረት ሰጠን እኛ ጋር ማሰልጠኛ ላይ በስፋት የምንሰጠው አሁን ከሰጠናቸው ምናልባት መዘርዘሩ ጊዜ ስለሚፈጅ ነው እንጂ ኦሮሚያ ላይ ከ1000 በላይ ያሰልጥነናል። ደቡብ ላይ እንደዚሁ ከ1000 በላይ ያሰልጥነናል የተለያዩ ቋንቋዎች። ሰሜኑ ላይ ወደ 200-300 አካባቢ ነው። ችግሩን ስንሰማና ግን ሄደን በአካልም ስናይ እዛም አካባቢ የተወለዳችሁ አባቶች ታውቁታላችሁ። ህዝቡ ቅድም በትረክ ላይ እንደተነገረው ነው። ምናልባት ክርስቲያን ነው የሚባለው ሰንበቴ ስለሚጠጣና አንገቱ ላይ ማተብ ስላሰረ ብቻ ነው። እኔ ማውቀው አካባቢ የምዛ አካባቢ ነኝ። ከዛ ውጭ ግን ወደ ስጋው ደግሞ መሄድ ወንጌል ምን እንደሆነ የመረዳት በፍጹም ምንም ነገር የለም። 5 ሰዓት 4 ሰዓት ሰንበቴ ሰዓት ሲደርስ የሚመጡ ክርስቲያኖች ያሉበት አካባቢ ነው በብዛት ያለውና ያ ህዝብ ክርስቲያን ነው እየተባለ በስም ካልሆነ በስተቀር በእውነት ትክክለኛ ምዕመናን ያሉና አሁን ደቡብ ላይ ነው። በደቡብ በኦሮሚያ በሌሎች ቦታዎች ለምን ከጠላት ጋር ስለሆነ ያሉት ከፍተኛ የትምህርት አገልግሎትም ተደራሽነትም እየተሰራ ነውና እኔ ሰሜኑም ላይ ቢተኮርበት ተዘሏል። ህዝቡ ክርስቲያን የስም ክርስቲያን ነው። ይቅርታ ይደረግልኝ ደግሞ ሌላ ትርጉም እንዳይሰጠው ከኛ ጀምሮና ብዙ ትኩረት የሚያስፈልገው ነው። ሌሎቹ ደቡብ የገቡት መናፍቃን እዛ ቢገቡ በቀላሉ ይወስዱታል ብሎ ምንም ችግር የለባቸውም። በትምህርተ ወንጌል የበሰለ ህዝብ የለንምና ትኩረታችን አንድ አቅጣጫ ላይ ባይሆን ነው። እኔ እዚህ ላይ ነው ማተኮር የምፈልገው። እኛ ማሰልጠኛ ጋር ያሉብን ችግሮች አሉ። በቋንቋ እናሰለጥናለን። እስካሁን እግዚአብሔር የተመሰገነ ይሁን እኛ አይደለንም አምላካችን ስለፈቀደ በ79 ልዩ ልዩ የሀገሪቱ ቋንቋዎች መጥተው መስበክ ማገልገል የሚችሉ ደቀ መዛሙርት ሰልጥነው ሄደዋል። ምልመላ ላይ የምንመለምለው የምናስመጣው ከገጠሪቱና ጠረፋማዋ ቤተ ክርስቲያን ነው። ይሄ ኃላፊነት የሀገረ ስብከቶች የወረዳዎች ነው የሚሆነው። ነገር ግን የተወሰኑት ከጎናችን አብረው የሚተባበሩ አሉ። እኛ በጀት አንጠይቅም። በራሳችን በጀት ለምነንም ሰርተን ከምናገኘው ማህበሩን ያወቁ ሰዎች የሚረዱን ነው። ነገር ግን ሰው ለመላክ ተመልሶ ሄዶ የሚያገለግል ሰው ከመላክ ይልቅ አንዳንዶቹ እዛው ቢሮቸው አካባቢ ያለውን ሰው እንደ መሸጋገሪያ የሚልኩልን አሉ። እስኪ ሄደ አዲስ አበባ ደርሰናና በዛው ሌላም ነገር ካገኘ እዛው ትቀራለህ እየተባለ የሚመጣ ሰው አጋጥሞናልና በእውነት ሀገረ ስብከቶች እባካችሁ አባቶቻችን እኛ ደክመን ለፍተን የምንሰራው ለቤተ ክርስቲያኗ ድርሻችንን እንወጣ ነው። ጣታችንን ወደ አባቶቻችን አንቀስር፣ ወደ ሌሎች ፍርድ አንግባኛ፣ የራሳችንን ድርሻ እንወጣ በሚል ስለሆነ ወደ እኛ ተመልምለው የሚመጡ በመስፈርቱ መሰረት እንዲላኩልን ብታደርጉልን። ተመልሰው ሄደው 2 ዓመት 3 ዓመት እንኳን የሚያገለግሉ ሰዎች መጥተው ሰልጥነው እንዲሄዱ ትብብራችሁን በአክብሮት እንጠይቃለን። 1-2 ነገሮችን ብቻ ልጥቀስ። አንደኛው አሁን ጉባኤ አሰጣጣችን ሰርክም ይሁን ሳምንታዊም ይሁን ወርሃዊም ይሁን ዓመታዊም ይሁን በአብዛኛው ጊዜ ጊዜውን እየጨረሰ ያለው ዝማሬ ነው። በዝማሬ በጣም ምዕመኑ ጆሮ ከደነቆረ በኋላ ነው ስብከት ተብሎ የሚጀምረውና በጣም በዚህ ጉዳይ ላይ ለየት አድርገን ለምን አላየነው? ዘመኑን መዋጀት ከተባለ የምንጠቀመው ሰዓት ምን ያህል ነው? ለወንጌል ምን ቦታ ነው የተሰጠው? ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? ለምንድን ነው 15 ደቂቃም ይሁን 20 ደቂቃ ሰው በተመስጦ እንግዲህ ረዥም ሰዓት 3 ጊዜ እውደት ተዙሮ አባቶች ዝማሬ ነው። ዝማሬ በጣም የዋለበትን እንደገና ተመልሰን ዝማሬ እንደገና ተመልሰን አሁን ይሄን ወንጌል ዘመኑን ይዋጃል ብለን ለመጥቀስ እንችላለን ወይ? ይሄ አልሆነም። አሁንም ለወንጌል የተሰጠው ቦታ ትክክል ነው ብለን መውሰድ የለብንም። ሰው ከደከመ በኋላ እንዴት ይሰማል? እንዴትስ ማስታወሻ ይዞ በማስታወሻ ሊመዘግብ ይችላል? ይሄ መስተካከል ያለበት ነው። አሁንም ዘመኑን እንዋጅ በዚህ ጉዳይ ላይ። ሁለተኛ
ሰርክ ጉባኤ ላይ ብለን የምንጠቅሰው ቅድም እዚህ አንድ ወንድሜ የተናገረው ሐሳብ ነበረና ለምሳሌ በአዲስ አበባ ብዙ ሰባኪያን አሉ ተብሎ ቅድምም ከጥናቱ ሲጠቀስ ነበረ። በየሀገረ ስብከቱም ቢሆን በዋና ከተማዎች ብዙ ሰባኪ አለ። ግን መምሪያው ለምሳሌ ከጠቅላይ ቤተ ክህነት እስከ ሀገረ ስብከት እስከ ወረዳ ድረስ የስብከተ ወንጌል መምሪያ አለው። ሰባኪዎችን በደንብ ያውቃቸዋል። ማንኛው በአውደ ምሕረት ቆሞ በሰርክ ጉባኤው ለህዝቡ የሚጠቅም መልእክት እንዴት እየተላለፈ ነው የሚል ጥናት እንዲያውም ቅድም እንደ ደህንነት ሰባኪዎችን ያጥኑ ብሏል አንድ ወንድም የቅድም የጠቀስኩት። በመሰረቱ እሱ ይቅርና የግል ሰባኪውን ህይወት ከማጥናት በአውደ ምሕረት የሚሰበከውን ነገር የሚናገረው የሚሰብከው በደንብ ይታያል። አንዳንዱ ራሱን ይሰብካል። ደሞዝ ቤተክርስቲያኗ እየከፈለችው ራሱን ይሰብካል። እንዴት እና በደንብ መታየት አለበት። እንዲያው መላከ ሰላም ክቡር የምናከብረው ወንድማችን ከጠቅላይ ቤተ ክህነት ጀምሮ እሱም ሀገረ ስብከቱም ወረዳ አጥቢያውን መከታተል አለበት። ማንኛው ጥሩ ሰባኪ ነው? ማንኛው ምዕመኑን ያገለግላል? ወገኖች እዚህ ጋር አሁን ጥሩ መስተንግዶ ተስተናግደናል። ምሳ በልተናል። ውሃ በየጊዜው እየቀረበ ነው። ቁርስ ምናምን። ሰባኪው እኮ ከአንድ ቤተ ክርስቲያን 8 ሰባኪ ተመድቦ ወይ 12 ተመድቦ መጥቶ ካባውን ለብሶ ቁጭ ነው የሚለው። አያስተናግድም እኮ። ወንበር በአግባቡ ቀርቧል ወይ? ምዕመናን እየተቀመጡ ነው ወይ? ለወንጌል የተሰጠው ትኩረት እኮ በጣም የወረደ ነው። አንድ ቦታ ላይ እንዲህ አይነት ነገር ተሰርቶ አይቻለሁ። ያ ቢደገም ለምሳሌ ኦርቶዶክሲያን እንኳን ደስ ያላችሁ። እያንዳንዱ ጥያቄያችሁ ሊመለስ ነው። አዳምጡ። ምዕመናን እያለቀሱ አስከሬን ተሸክመው መጥተው 24,000 ብር ካልከፈልክ አትቀበርም ተብሎ ሌላ ደብር ሄዶ ተቀበረ። ብር ከሌለ በአሁን ሰዓት እኮ የሆነ ደብር አትቀበርም። በቃ ብር ከሌለ መቀበርም እየከበደ ነው በአሁን ሰዓት ቤተክርስቲያን ላይ እየተናገሩ። ቀጥል። በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። አርቲፊሻል ያደረገ ሁሉ መምህር ወጣቱን በወንጌል አሳንጾ ከመምከርና ወንጌል ከማስተማር ይልቅ ስንት ነው የምትከፍሉኝ እያለ በየአውደ ምሕረቱ መዞር ጀምሯል። ገንዘብ። ቀጥሎ አባቶቻችን ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፋችን የንግስ ቀን የዓመቱ ማርያም የዓመቱ ገብርኤል ቀን እጃችሁን አውጡ፣ ከዛ ወደ ኪስ ግቡ። ልመና ሰው ፀሐይ ላይ ይንከራተታል። ለምንድን ነው ረጅሙን ሰዓት ወንጌል የማይወስደው እየተባለ ነው? አባትዬ ቀጥል። ሌላው ግን በጣም ውጤታማ እንድንሆን ህፃናት ላይ ቢሰራ በጣም የሚገርም ህፃናት ላይ ቢሰራ ይኸውልህ ከጅምሩ ካላነጽከው ፋውንዴሽን የሌለው ነገር መሰረት የሌለው ነገር ላይ ከደረሰ በኋላ ፎቁ ይፈርሳል። ስለዚህ ህፃናትን ወንድ ልጅ በ40 ሴት ልጅ በ80 ካስጠመክ በኋላ ኮምፕሌት ልብስ መግዛት ሳይሆን ቤተክርስቲያኑ ሰንበት ትምህርት ቤት በየቦታው ወንጌልን ማስተማር መጽሐፍ ቅዱስን ማስተማር እንዳለብን አባቶች ጠይቀዋል። እንቀጥላለን። ምዕመና ከባዱ መንገድ ገንዘብ ማግኛ መንገድ ነው። ቀላሉ መንገድ ግን ምዕመናንን አስተምሮ አይደለም ገንዘባቸውን ራሳቸውን ሊሰጡ ማድረግ ይቻላል። በጣም ጥሩ። አትለምኑ። መጀመሪያ ወንጌልን ስበኩ። ወንጌሉን ሰብከ ከዛ በኋላ 34 በኩራት ስለ ክርስቶስ ስታስተምር ሰው በቀላሉ ገንዘብ ይሰጣል። መጀመሪያ ግን ልመናን አታስተምር። መጀመሪያ ወንጌልን ስበክ እያለ ነው አባታችን ነው የሚለው። ዘመናዊያን ሰባኪያን የሚባሉት ማለት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም። ክርስቲያን ውስጥ በቃ ስም ተሰጥቷቸው መጋቢ እንደዚህ ግን አንድ ቀን ያስተማሩት ወንጌል ለትውልዱ ለማህበረሰቡ ለወጣቱ ያስተማሩት ወንጌል የለም። ግን ስማቸው መጋቢ አዲስ መጋቢ ብሉይ ተብሏል። ቤተክርስቲያን በምትችለው ባቀደችው ገንዘቡን አውጣ እንድትጠቀምበት የማይደረገው ለምንድን ነው? እኛ ባለንበት ስራ መስራት የማንችለው እቅዳችንን ማስፈጸም የማንችለው? የእኛን ሀብት እኮ ማንም እየተጠቀምበት ነው። የተቸገሩ አብያተ ክርስቲያናት ከቤተ ክርስቲያን ወስደው አልምተው ሰርተው ቢመልሱ ምንድን ነው ችግሩ? የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው? 300 ዲያቆን ትሾማላችሁ። በጣም ጥሩ። ቤተክርስቲያናችን ከተማ ውስጥ ማለት ነው ትላልቅ ቤተክርስቲያን በየ100 ሜትር እየተሰራ ነው። በጣም ትላልቅ ባለሀብት ቤተክርስቲያኖች አሉ። ግን የገጠር ቤተክርስቲያኑን አይረዱም፣ አያግዙም። ለራሳቸው ቁርጥም ነው የሚያደርጉት ብራዘር። ስለዚህ እያንዳንዱ ከተማ ላይ ያለ ትልቅ ቤተክርስቲያን የገጠሩን ቤተክርስቲያን ማገዝ አለበት። የክህነት አሰጣጥ ላይ ራሱ ድቁና ሲሰጥ መጀመሪያ መሰረት መሆን ያለበት ወንጌል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የማያውቅ ዲያቆን ሊባል አይችልም። እዚህ ላይ መሰራት አለበት። አባቶቻችን ትለያላችሁ። በእውነት እግዚአብሔር ጊዜና ወቅት አለው።
ከራሱ ምዕመናን እንጮህ ነበር። ምዕመናን ትክክል አይደለም እያልን በየጊዜው ድምጻችንን እናሰማ ነበር። ከራሱ ከቤቱ አገልጋዮች፣ ከቤቱ ጠባቂዎች፣ ከመንጋው ጠባቂዎች ይህ ነገር ስንሰማ በጣም ደስ ይላል። ዝምታቸውን ሰብረዋል ማለት ነው። ዛሬ አንድ ምዕመን ሞቶ ከዚህ ዓለም በስጋ ተለይቶ ለመቀበር እንኳን ምን ያህል ገንዘብ እየተከፈለ እንደሆነ፣ ምን ያህል ዋጋ እየተከፈለ እንደሆነ ሐዘንተኞች እኮ ቤተሰባቸውን፣ ወዳጃቸውን፣ ልጃቸውን፣ እናት አባታቸውን አጥተው እነዚህ ለማሳረፍ ወደ ቤተ እግዚአብሔር ሲወስዱ የሚጠይቋቸው ገንዘብ ከባድ ነው። ዛሬ ወንጌል እየተሰራ አይደለም፣ ወንጌል እየተሰበከ አይደለም። ልመና ነው እየበዛ ያለ። በየቲክቶኩ፣ በየዩቲዩቡ፣ በየመድረኩ፣ በየቦታው በተገኘው ቦታ ሁሉ ልመና። ወንጌል ቢሰበክስ ምዕመናኑ ያንን ገንዘብ አውጥተው ይሰጡ ነበር። ወንጌል መስበክ ብንችል ነው። የክርስቶስን ወንጌል ለዓለም እያዳረስን አይደለም። የክርስቶስን ወንጌል ማድረስ ያለብን ማድረግ ያለብን ቦታ እያደረግን አይደለም። ዛሬ ነፍሳቱ እየተበላ ነው። ስለ ነፍሳቱ እየተጨነቅን አይደለም። እየተወሰደ ነው፣ እየተጨነቅን አይደለም። ልመና ብቻ ሆኗል። ስም ይሰጣል፣ መጋቢ አዲስ ገሌ ገሌ መጋቢ እንደዚህ፣ ግን ተግባር ላይ ዜሮ። መቼ ነው ይሄንን የምንሰራው? ዛሬ ወንጌል ቢሰበክ እኮ ምዕመናኑ ራሳቸው ይሰጣል። በእርግጠኝነት ልመና የሚባል ነገር ራሱ አያስፈልግም ነበር። ስለዚህ እዚህ ላይ መስራት እንዳለ እንደሚገባ፣ ህፃናቱ ላይ መስራት እንደሚገባ በተገቢው መንገድ ገልጸዋል። ይሄ በጣም እጅግ የሚያስደስትና የሆነ ብርሃን እንድታዩ የሆነ ነገር እንድናይ የፈነጠቀ ነው ብዬ አስባለሁ። እግዚአብሔር ለአባቶቻችን እድሜ ከጤና ሰጥቶ የጀመራችሁትን በዛች አዳራሽ ብቻ ተወያይታችሁ ሳትሆን ወደ ተግባር የሚወርድበትን ነገር እንድታመቻችሁ እንድትታገሉ እግዚአብሔር መንፈስ ቅዱስ ያግዛችሁ ለማለት ወዳለሁ። በዚህ ላይ ሐሳባችሁ እናንተ ጥቀሱበት። ወደ ከንቲባው ከማለፋችን በፊት ሁለት ነገሮች እንመልከት። እንግዲህ ሰሞኑን በአክሱምም የተለያዩ ጩኸቶች እየተካሄደ ነው። አርሲም እንግዲህ ግድያው አልቆመም። እነዚህን ሁለቱን ተመልክተን እስቲ እንመለስ። ለፖለቲካዊ ጆከር ካርታ በፍጹም አክሱምን ኤና ኬ አድርጋችሁ አትጫወቱ። በቅድሚያ ባጭሩ ይህ ቪዲዮ በደንብ ኮፒ ሊንክ መደረግ ይኖርበታል። ያቺ ትላንትና ብዙ ግፍና መከራን ያስተናገደችው አክሱም ከተማ ቀድመን ምን ነው ባወቅንና ተረድተን ድምጽ ባሰማንላት ብለን እምንብሰከሰክባት አክሱም ከተማ በርካታ ዜጎቿን እያለች ብቻዋን ታፍና የቀበረችው አክሱም ከተማ በርካታ መነኮሳትና መነኮሳት ተደፍረው የማይሽር ጠባሳን የታተመችው አክሱም ከተማ ዛሬም ይሁሉ አልበቃ ብሎ ሌላ ፖለቲካዊ ጊዜ መግዣ ሐሳብ ማራገፊያ ወደብ ሆናለች። ይህንን ኦርቶዶክሳውያን በተለይ በደንብ ስሙኝ፣ ህዝበ ሙስሊሙም በደንብ በልብ ቅናት ሆናችሁ ስሙኝ። ትላንትና በብዙ ወዳጅነት በርካታ ጊዜያትን አልፈናል። በሺህ ዓመታት አስቆጥረናል። በየድግሶቻችን አንዳችንን ሳናስቀድም ሳናስበልጥ ሳናሳንስ በብዙ መመጋገብና መከባበር አብረን ኖረናል። አሁን እየተፈጠረ ያለው ስርዓት ጊዜ መግዣ ራሱን ማራቢያ መንገድ ሙስሊምና ኦርቶዶክሱን ማጋጨት ነው። ይህንን እውን ለማድረግ ህዝበ ሙስሊሙን የሚወክሉ የሚመስሉ በእስልምና ፍቅር ውስጣቸው የተቃጠለ የሚመስሉ ተዋንያን አህመዲን ጀበልና ሙጂብ አሚኑ የመሰሉ ሰዎችን ከእስር አስፈትቶ ጋርድ መድቦ እያንቀሳቀሰ የሚፈልገውን ሐሳብ እየገዛባቸው ነው። ይህንን ያለ ምክንያት አላልኩትም። አክሱም ላይ የተፈጸመ ያለው ድርጊት ድራማዊ ይዘቶች ያሉት ነው። በተከታታይ በደንብ የተጠኑ ሐሳቦችን አደርሳለሁ። በዚህ ጉዳይ ነገሮችን በመለጠጥ ከአካባቢያዊ ባህልና ከዛው አካባቢ ላይወጣ የሚችለውን ጉዳይ መርዝ ለውሶ በመጻፍ ፍጅትን መፍጠር። ከወዲህ ተረኛው ባለጽዋ አህመዲን ጀበል ተረኛ ያልኩበት ምክንያት አስተውሉ። ባለፈው አርብ ጁማአ ሙስሊሞች ማለት ነው አክሱም ላይ መስገድ አልቻሉም ተብሎ ሙጂብ አሚኑ አርፎ ቁጭ አለላችሁ። ላለፉት 6 ቀናት አንድም ነገር አልጻፈም። ነገርየው እንዲህ እየተቀያየሩ የማዋከብ ስራ የተልእኮ ስራ ስለሚሰሩ ምንም አይነት ሃይማኖታዊ የሆነ ፍላጎትና ቦታ ስለሌላቸው እንዲህ ባለው ሁኔታ ነው የተጠናውን ርቀት የሚሄዱት ብዬ ነው። ተረኛ ባለጽዋ አህመዲን ጀበል እዚህ ጋር ሁለታችሁንም ቼክ ብያቸዋለሁ። ታዲያ ይህንን ይቀበሉና ደግሞ ከሳውዲ አረቢያ
በቅጡ እንኳን መጻፍ የማይችሉ ሰዎች ኦርቶዶክስ ተዋሕዶ ቤተክርስቲያን አውቶክራት እንደሆነች አድርገው ስዕል በመፍጠር ሌላ አይነት መለጠጥን ይፈጥራሉ። ይሄ ሁሉ ትዕይንት ታዲያ ለምንድን ነው ብትሉኝ የሆነ ፖለቲካዊ መንሰራፋት ለመፍጠር ያለ ፍላጎት ነው። ይህንኑ በሌላ መንገድ ተደጋጋሚ ሞክረውታል። የት ላይ? በተለይ አርሲ ላይ እንደዚሁ ባለ አይነት መንገድ ነገር ግን እውነተኛ የሆነን ጭካኔና ጥላቻ በማሳየት ነገሩን ወደፊት ገፍተው ነበር። ብዙዎቻችን ድምጽ ስንሆን ህዝበ ሙስሊሙን ግምት ውስጥ በመክተት በጥንቃቄ በተለይ እዚህ ጉዳይ ላይ ፍላጎቱን የጫነውን መንግስት በደንብ አድርገን ስንወቅስና ስንሞግት መክረማችን የምታስታውሱት ነው። ታዲያ አክሱም ላይ በጣም በሚያሳዝን ሁኔታ ያልተፈጠረ ነገር ተፈጠረ በማለት ብዙ እንደውም አንዳንዱ ያለፈ ሁሉ ታሪክ በማምጣት በሌላ አካባቢ የተከሰተ ማለት ነው እሱ ዛሬ ተፈጸመ አድርገው በማሳየት ብዙ አይነት ነገሮች ተሰርተዋል። አክሱም ላይ መጠነኛ ችግሮች አሉ ከተባለ እንኳ በእነሱ አስጠኝነት ይህን በሉ በሚባሉ አካላት የሚሆን ቢሆንም ነገር ግን እዛ አካባቢ ያለው ባህል በራሱ ነገሮችን ለመፍታት ሰላም ውድ ኦርቶዶክሳን፣ ስለ አክሱም ጽዮን እስካሁን አልተናገርኩም። ኦርቶዶክሳን ይህ ቪዲዮ 10 ጊዜ ኮፒንግ 10 ጊዜ ሼር አድርጉልኝ። በአክሱም እንደምናየው ብዙ ሰው እየተጫጫ ብዙ ሰው ድምፅ እያወጣ ነው። እውነት አንተ ስለ መስጊድ ተወክለ ወይ ደግሞ ስለ መስጊድ አስበ ከሆነ ይኸው ነጋሽ ሲፈርስ የት ነበር? ሙስሊም ሲገደል የት ነበር? አሁን ባልነበረበት በአክሱም ጽዮን መስጊድ ይሰራል። ኑ ሁላችሁ ሙስሊም ውጡ ብላችሁ የምትዘምቱ ሰዎች እውነት ስርዓት ያዙ። ያቸው ትግራይ ላይ ያሉ ሙስሊሞችና ትግራይ ላይ ያሉ ኦርቶዶክሳን በተለይ ደግሞ በአክሱም ጽዮን ያሉ አባቶች የሁለቱ ሃይማኖት ፈተነዋል። ሌሎቻችሁ በማያገባቸው አትሉ እያለ ነው። እና ኦርቶዶክሳውያንና ሙስሊሞች ሁላችንም እንደነበርበት ኦርቶዶክሳውያን በአክሱም ጽዮን መስጊድ አልነበረም። አሁን አዲስ ሕግ መውጣትም የለበትም፣ አይወጣም። አምኖ ተቀብሎ የሚኖር የሙስሊም ወንድሞች እህቶች አሉ። እና ሁላችሁ ሙስሊሞች በሌላ ሀገር ላይ ያላችሁ የምታቀሳስሉት ለጦርነት ወይ ደግሞ ሰው ለሰው ለመባላት ለመጣላት የምትጥሩ ስርዓት ያዙ። እውነት በድጋሚ ማወቅ አክሱም ላይ መስጊድ አይፈቀድም። እና ይህ ዕላማ እኛ እርስ በርሳችን እዚህ ትግራይ ላይ ያለን ወንድምና እህቶች ሙስሊምና ኦርቶዶክሳውያን ለማባላት ለማቃሳሰር ነው እንጂ ይህ አባቶች በሰላም በፍቅር ፈቶት እያሉ በጫፍ እያወጣችሁ እንደዚህ አይነት የምታወሩ ሰዎች በእግዚአብሔር ስም ተጠንቀቁ። ምክንያቱም ከምንም በላይ ፍቅር ትልቅ ነው፣ ሰላም ትልቅ ነው። እኛ ኦርቶዶክሳውያን እኛ ሙስሊሞችም አምነን በአክሱም እስካሁን መስጊድ አልነበረም፣ ካሁን በኋላ መስጊድ አይሰራም። ምክንያቱም የራሱ ቅርጽ ያለው የራሱ ምልክት ያለው የኦርቶዶክሳውያን መመኪያችን የሆነች አክሱም ጽዮን ነውና ሁላችሁ ይህን ቪዲዮ ሼር አድርጉ። የአርሲ ኦርቶዶክሳውያን እንግዲህ ያ መቆሚያ እንደማይኖረው ዓመታት የዘለቀ ጭፍጨፋ ማሳያ ነው። እና ጣፈንታቸው ወይም መጨረሻቸው ምንድነው ከተባለ አርሲ በምትባል የደም ምድር በማተባቸው ምክንያት እስከ ዘር ማንዝራቸው ማለቅ መጥፋት ነው። ይህን ሞት የሚሞቱት ስለ ሃይማኖታቸው ሲሉ ነው። ሌላው ደግሞ የኦርቶዶክስ ሞት ተራ ሞት እንደሆነ የመለማመጃ መድረክ ይሆን ዘንድ የተቀየሰ መንገድ ነው። ቀስ እያለ ኦርቶዶክስንና ኦርቶዶክሳውያንን የማጥፋት ዘመቻ በስፋት ይዘረጋል። ይህ ሞት ሰይፍ የተመዘዘው ለአርሲ ኦርቶዶክስ መስሎን ከሆነ ተሳስተናል። ይህ ሞት ሰይፍ የተመዘዘው ለመላው ኦርቶዶክሳውያን መሆኑን መገመት ካልቻልን በዘመኑ የመንፈስ አዙሪት ተጠልፈናልና ጸበል እንሂድ። ለአርሲ ኦርቶዶክስ ድምፅ መሆን፣ ዜና መስራት መፍትሄ አድርጋቸው የምትቆጥሩ ሰዎች በጣም ተሳስታቸዋል። ምናልባትም ድምፅ መሆን የመጀመሪያውን ግፉን ለማጋለጥ ትንሹ ተግባር ሊሆን ይችላል። ከወራት በፊት ለተፈጸመው ግድያ ድምፅ አሰማን። ግድያው አልቆመም። ከ3 ቀን በፊት ተደግመዋል እና መፍትሄው ምንድን ነው የሚል ጥያቄ መጠየቅ ነው ያለብን። ይህን ጥያቄ መጠየቅ ካልቻልን ዛሬም ነገም ተመሳሳይ ጩኸት፣ ተመሳሳይ ለቅሶ ነው የሚሆነው። የሚቀየር ነገር ይኖራል ብለን መጠበቅ ጅልነት ነው እና መፍትሄው ምንድን ነው? የአርሲ ኦርቶዶክሳውያን እንዲደራጁ ማድረግ፣ ድጋፍ ማድረግ፣ ራሳቸው እንዲከላከሉ አቅም መሆን። ያኔ ይከብራሉ። ያለዛ ሁልጊዜም ለቅሶ፣ ሁልጊዜም ዋይታ ብቻ ነው። ከዚህ ቀደም መደራጀት ነው መፍትሄው የሚል ሐሳብ ጠቅሼ የሰራሁትን ቪዲዮ ያየ አንድ የአርሲ ተወላጅ ወጣት በውስጥ መስመር አናግሮኝ ነበር። በእርግጥም ለመደራጀት ሞክረው ነበረ። ይህንን ሲያደርጉ ግን የአካባቢው የጸጥታ አካል ሆዳደር ካህናትን በመላክ በማስገዘት የመደራጀቱን ሐሳብ እንዲተውት አድርገዋቸዋል። መፍትሄው ይህ ስለሆነ ነው የከለከሏቸው። ለምን ዝም ብላችሁ አትገደሉም? ራሳችሁን ለመከላከል ከተደራጃችሁማ ሌላም ሰው ይጠፋል። እኛ የእናንተን ሞት ብቻ ነው የምንፈልገው እንደማለት ነው። እምነታችን እንዳንዳንድ እምነቶች ጫፍህን ሲነካህ ፍለጠው፣ ቁረጠው፣ ግደለው ባይልም ራስን መከላከል ግን ግዴታ ነው። ይህ ለአርሲ ኦርቶዶክሳውያን የሚነገር ሐሳብ ነው። በገጠር የምትኖሩ
በደቦ እየሰራችሁ ኑሯችሁን ባንድ አድርጉ። ወጣቶች ደግሞ ራሳችሁን በማደራጀት በእምነታችሁ ምክንያት መሞት በቃን ማለት አለባችሁ። ለዚህ ደግሞ መላው ኦርቶዶክሳውያን ድጋፍ ማድረግ አለባቸው። በእውነት ስለ አክሱም በአክሱም የሚገኘው ኦርቶዶክሳዊ ወጣት ወንድማችን ጥሩ አድርጎ ገልጾ አትግቡ፣ በመካከል እየገባችሁ እሳትን አትጫሩ። አክሱም ጽዮን አካባቢ እንግዲህ እስከዛሬ መስጊድ የለም፣ አልተሰራም። ተስማምተው የኖሩትን ነገር ዛሬ መታችሁ እሪም ባትበሉ እንደተበደሉ መከራ እንዳዩ ፈተውታል። እዛ የሚገኙ ኦርቶዶክሳውያንና የእስልምና እምነት ተከታዮች በጣም ደስ በሚል ሁኔታ ነገሩን ፈተውታል። እኛ ዛሬ ግን ከስር ከስር ወዴት እያደረስነው ነው? ይህንን ልንተው ያስፈልጋል ብዬ አስባለሁ። አርሲ እንግዲህ መቼ እንደሚቆም የእነዚህ የንጹሐን ደም መቼ እንደሚቆም አላውቅም፣ ግን የንጹሐኑ ደም ፈሶ ደግሞ ዝም እንደማይል አውቃለሁ። እግዚአብሔር እንደሚበቀል ደማቸው በከንቱ ፈሶ እንደማይቀር አምናለሁ። እግዚአብሔር ሰላምን ያምጣልን። እሺ እስቲ ከንቲባ አዳነች አቤቤ በካቢኔያቸው አንድ የተናገሩት ንግግር አለና እንስማው። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንደ ለገጣፎ። ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራነው ለነሱ ነው። እነሱ ከገባቸው ይበቃናል። የትኛው ነዋሪ ነው ቤቱ ተገንብቶለት ቤቱ ተመልሶ ያልገባው? ማን የገባበት? ከየት መጥቶ? እስኪ ከሌላ ቦታ መጥቶ እነኚህ ቤቶች ውስጥ የገባውን ሰው ኢንተርቪው አድርገው በራሳቸው ያቀርቡ። እነኚህ የሚከራከሩ ሰዎች እንማርበታለን። ስለሌለ ሙሉ ኮንፊደንስ አለን እኛ። የወጡበት ቤት ይባል ነበር ወይ ነው ዋናው ጥያቄ። ቤት ነበር ወይ? ያለ ውሃ ያለ ማብሰያ በቂ ጣሪያ እንኳን ሳይኖረው ሰው ቆጥ ላይ እየኖረ በጥገኝነት አንዱ ላይ እየለቃጠፈ እየኖረ እሳት አደጋ ሲነሳ ያን ሁሉ ሰው እየፈጀ የሚወዳደር አይደለም። ምነው ሰው ከፒያሳ እጣ ወጥቶለት ቱሉ ዲምቱ ሲሄድ የዛሬ 20 ዓመት አካባቢ እየጨፈረ ብር አዋጥቶ እየደገሰ ሄዶ እንደሸኘው ሱኮ ቤት አገኘ እሷ ቤት አገኘች እየተባለ ማለት ነው። ቱሉ ዲምቱ ከገላንጉራ 3.7 ኪሎ ሜትር ርቅ የለ እንዴ? ገላንጉራ እኮ ነው ወደዚህ። ኮየ ፈጬ ከገላንጉራ ትንሽም ቢሆን ርቅ የለ እንዴ? ገላንጉራ ነው አለ ወደዚህ ቅር። እዛ እጣ የወጣላቸው ሰዎች እንደዛ እየተደገዘ ለዛው ባላለቀ ቤት ራሱ ባለቤቱ የሚጨርሰው እየተባለ ማለት ነው። እቺ ጥንቅቅ አርገን ጨርሰን እቃ ጭምር ጭነን አስገብተን ቁልፍ አስረክበን ንጹህ ሰፈር ጥሩ መኖሪያ አንድም ላፍቶ 2000 ነው ወጣሉ የተባሉት ማለት ነው። ሁለተኛው ገላንጉራ ነው። ሶስተኛው አራብሳ ነው። የካጣፉ አካባቢ ነው። ፈረንሳይ የካ ፈረንሳይ አካባቢ እነኚህ አካባቢዎች ናቸው ያስገባናቸው። ከነኚህ አካባቢ ርቀው ያሉ ቦታዎች ላይ ሲገባ ግን እጣ ሲወጣለት ለዛውም ቆጥቦ በገዛ ገንዘቡ ማለት ነው ቆጥቦ ጥንቅቅ ባላለ ቤት እጣ ሲወጣለት ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን የፒያሳን ነዋሪ ያስገባነው ኃይሌ ጋርመንት አካባቢ ነው። ላፍቶ 2000 የሚባለው ሰፈር መሀል ከተማነቱ ምንም የሚያጠራጥር አይደለም። ቢሆንም ግን ለምን ፒያሳ ላይ አልተሰራም ተመልሶ ቢባል ከሆነ እንዴ ይሄን ሁሉ ነዋሪ የት እናስቀምጠዋለን? ቀድመን ሌላ ቦታ ቤት ካልሰራን ቀድመን ሌላ ቦታ ቤት ሰርተን ወደ ቤት ነው ያስገባናቸው። አንዳንድ ቦታ ስናስተላልፍ እንኳን አመራራችን ላይ ክፍተት ሲፈጥር ምን ያክል ጨከን ያለ እርምጃ እንደምንወስድ ስለምናውቀው ማለት ነው። ፋይር የሆነ ስራ ነው የሰራነው እንደሆኑ ነው የሚያሳየው። የምርጫ ክርክሩ ሁሉ በዚህ ዙሪያ እንደነበረ ስለምናስታውስ ነው። በዚህ ዙሪያ ከሳሽ ብቅ ስላለ አዲስ አበባዎች የሰራችሁትን ስራ ቅንጣት ያክል በፈጣሪም በሰውም ዘንድ የተጣለብንን ኃላፊነት ጥርሳችንን ነክሰን በንጹህ በታማኝነት ተወጥተነዋል። እንደተከታተላችሁት ነው። ከዚህ ከልማቱ ጋር ተያይዞ ከተለያየ ሁኔታ በተለይ ሰሞኑን ከዚህ ከቴዲ አፍሮ ካወጣው አልበም ጋር ተያይዞ አንዳንድ የተነሱ ሀሳቦች አሉ። ያን ተከትሎ እንግዲህ ምላሾች ስራ ላይ እንደሆኑ የሚያመለክቱ ነገሮችን
ከንቲባ ነው የተናገሩት። በዚህ ላይ እናንተ ሐሳባችሁ ምንድነው? በዚህ ላይ እናንተ ሐሳብ እንድትሰጡ እየጠየቅኩኝ አንድ በመጨረሻ ማስቀኛችሁ ዮኒ ማኛ እንግዲህ ለቴዲ አፍሮ ምላሽ ብለው ዘፈን የሰጡ ሁለት ወንድሞች ነበሩና ከነሱ ጋር ያደረገው ትንሽ ውይይት አለች። 86 ብሔር ብሔረሰቦች ለምን ኦሮሞ ብቻ መልስ ሊሰጥ ፈለገ? መልስ። ኦሮሞ ብቻ ለምን መልስ መስጠት ፈለገ? መልስልኝ። መልስ መስጠት ስላለበት ነው። ለሌላው ሀገር አይደለች ቴዲ አፍሮ ያለው እንግዲህ ድፍን 86 ብሔር ብሔረሰብ ማናቸው መጥቶ ማሉ ሆኖ ነገርኛ ኖ አሁን የምጠይቀህ 86 ብሔር ብሔረሰብ ካለ 85 ብሔረሰብ አብሮ ቴዲ አፍሮ መርገጥ ነበረበት። ሀገር አለ ምን አባገባ ቆይ ለምን እንደዚህ ትለናለህ? ለምን እንዲሆነ ብለህ 85 ብሔረሰብ መስደብ ነበረበት ቴዲ አፍሮ። ከ86 ብሔር ብሔረሰብ ኦሮሞ ወጣችሁ ጓገጭ ያላችሁት እውነት ኢትዮጵያን ወዳችሁ ነው? ምን ነው በስምንት ዓመት ለፋ በ8 ደቂቃ ውስጥ መልስ ስለተሰጠው ለምን አመማችሁ? ኖ መልስልኝ ጥያቄ። ምን አይነት መልስ? ሀገር አለን ምንድን ነው እኛ ጀግና ነን ምናምን ስላልክ ማለት ነው? ትናንትና አትርሳንች። ጀግንነት የአባቶቻችን ነው። ኢትዮጵያዊነትም የአባቶቻችን ነው። የትኛው ኢትዮጵያዊነትን የምታውቁት? የትኛው ኢትዮጵያዊነትን የምታውቁት እናንተ በወሬ በስተቀር? አንተ ኢትዮጵያ ሲባል እኮ ነው የምታኮርፉት። ኢትዮጵያ ንገሩኝ። ስለ ኢትዮጵያዊነት ሲዘምር ነው እኮ የምታኮርፉት። እስቲ ኢትዮጵያ መልሴን መልስልኛው። ከ86 ብሔር ብሔረሰብ ይህችን መልስ። አንድ ጀግና ስተኝ። ከ86 ብሔር ብሔረሰብ ይህችን መልስና እንሄዳለን ወደ ሌላው። አንተም ትጠይቃለህ። ከ86 ብሔር ብሔረሰብ ኦሮሞ ብቻ መለሰ ለቴዲ። ኦሮሞ ብቻ ሰደበው። የኦሮሞ አርቲስቶች ኦሮሞ ህዝብ አልሰደበውም። ልኮ አልሰደበውም። መልስ ሰጠው እንጂ ስድብ አይደለም። እሺ ምን ማለት? ሌላው ለምን አልሰጠው? መልሱ ነው የሰጠው። እሺ ሌላው ለምን አልሰጠው? ሌላው ለምን አልሰጠውም? በችሎታው ነው። አታውቀውማ በምን እንደሰጠው። የትኛው ቋንቋ ታውቀዋለህ? አማርኛ ብቻ ከርኩ የምታውቀው የለም። በአማርኛ እኮ መለሰ። የሚጠላውን ቋንቋ እንዲናገር አደረገው ቴዲ። ኖ በአማርኛ ብቻ። ኦሮምኛ ዘፋኝ ነው። ሌላ ዘፈኖቹን ብትሰማ በሙሉ በኦሮምኛ ናቸው። በሚጠላው ቋንቋ እንዲናዘዝ ቴዲ አፍሮ አደረገው። የሚጠላው ቋንቋ ኦሮምኛ የማን ነው? አማርኛ የማን ነው? አማርኛ የድፍን ኢትዮጵያዊ። የድፍን ኢትዮጵያዊ ግን የአማራ ህዝብ ቋንቋ የአማራ ህዝብ በጥበቡ ለድፍን ኢትዮጵያ አበርክቷል። ለምን መሰለህ ያበረከተው? ፊደል ስላለው ነው። የእናንተ ፊደል የለው። ኦኬ ታሪክን ግባና አንብብ። ምክንያቱም አማራ ህዝብ ሳይሆን የአገው ህዝብ ነው። አገው ህዝብ ደግሞ የኩሽ ህዝብ ነው። አማራ ደግሞ የወታደር ቋንቋ። አማርኛ የወታደር ኢትዮጵያ የሚስማሙበት ቋንቋ ነው። አንድ አገው ብታመጣ የኩሽ ህዝብ ነኝ የሚል እንደሰማችሁት ነው። እያችሁ መጓተቶች ወዴት እያመጡ እንደሆነ የሆነ ብሔርን የሆነ ጎሳን የሆነ አካልን ብቻ ተገና አድርጎ እነዛ አካላቶች ወደ አልሆነ ነገር ውስጥ እየገቡ እንደሆነና እኔ እነዚህ መጓተቶች ቢቀሩ ስለ ሰላም ምንሰራበት፣ ስለ ፍቅር ምንሰራበት፣ ሀገራችን ሰላም ሆና በጋራ ልማትን ሰርተን ሁላችን የምንለወጥበትን ነገር ቢመቻች በዚህ ላይ ትኩረት ብናደርግ የተሻለ ነው ብዬ አስባለሁ። እናንተን ሀሳብ አስተያየት አከብራለሁ። በኮሜንት ሴክሽን ላይ ሁላችሁም ሀሳባችሁን ስጡ። በሌላ ጊዜ እንገናኛለን። እስከዛው ቸር ቆዩልኝ።